መጽሐፉ እንደዚህ ገልጬ ገድለ አርሴማ አሳታሚና አዘጋጅ ዲያቆን ወልዱ አብርሃ 0968 05 4949 ይኸው ለሱን ተወናሽ ባለፈው የባለፈውን አጠይቀኝ። የአሁኑን ስመልስል የባለፈው አትበለኝ። አሁን ጠይቀኝ አይደል? ለጠይቀኝ መጽሐፉን አውጥቼ በህዝብ ፊት ዘወርሃ መጋማን ዘወርሃ ሐምሌ እያልኩኝ አሳየው። ይኸው ወልዱ አብርሃ የቁልቢ ንዋየ ቅድሳት መሸጫ ማለት የቤተ ክርስቲያኒቱ ንዋየ ቅድሳት መሸጫ ነው። ይኸው ስልክ ማነው የቢሮ ቁጥር ነው ስልክ ቁጥር ብሎ ማለት ነው። ደውሎ እኮ ሰውዬው እኮ ሊያሳይ ነበር። መጽሐፉን እኮ እጁ ላይ ይዞ ነው እንደገና እኔን አሳየ ብሎ የሚለ። እኔ እኮ ሳላሳይ አይደለም ያነበብኩት፣ አሳይቼ አንብቤ ከዘጋው በኋላ እሱ ገባ። ስለምትፈራ በእውቀት ሊሞግት እንደገባ እርግጠኛ ነበርኩኝ። ዜሮ ከተዋለሁ። አላየም እንዴ? ዜሮ እኮ ከተትኩት። አይደለም ዜሮ ማለት አንተ አሁን ዛሬ ተሳደቡ እያልኳቸው ኮሜንት ላይ እፊቴ አጥቁም በመረጃና በማስረጃ እፊቴ እናንተ አይደላችሁም። ባለፈው በፊት ማትቆመው እኔ በስድብ ደግሞ ታውቀኛለህ። ከዚህ በፊት ሮያል ፕሊስ እታች ቅድም ስትሳደብ ነበር፣ ነውረኛ ስድብ። እሱን ብናርጌ ነው የምሰድብ። አንተ ምን እያደረክ ነው? አርሴማ ከእናትህ ከአርሴማ የተማርከውን ትችላለህ። እኔ ደግሞ አንድ ነገር ልንገርህ፣ ታውቀኛለህ እኮ ብዙ ዘመን ታውቀኛለህ። እኔ እኮ ስትሰድበኝ ታውቃለህ። አዋርዳለሁ አውቃለሁ። ከአርሴማ የተማርከው ነው። እኔ ደግሞ ከክርስቶስ የተማርኩት እኔ ምንም አይመስለኝም። እኔ ደግሞ ከክርስቶስ የተማርኩት አንተን አላዋርድ። ስታዋርድ ለምን አዋርዳለሁ? ወንድሜ እኮ ነው። አንተንማ እወድሃለሁ። እኔንማ ስለምትወደኝ ነው። እኩል አድርጌ እየሰደብኩ ብሎክ ማታረገኝ። ሮያል እኩል አታውራ። እየተደማመጥን እናውራ። ሁለታችን የምናውራ እየተደማመጥን እናውራ። አንተም የተማርከው ከአርሴማ ስድብ ነው። ተሳደብ። ከድሮ ጀምሮ ትሰድበኝ ነበር። የሆነ ጊዜ ደግሞ አቆምክ። አሁን ቅድም ደግሞ ልክ ሳወጣ ትሳደባለህ። አንተ ከአርሴማ የተማርከውን ስድብ ማለት እኔ ከክርስቶስ ስለተማርኩ አድምጠኝ። እኔ ከክርስቶስ አታቋርጠኝ እኮ አልኩህ። አውርቼ እሰጥሃለሁ። እኔ ደግሞ ከአምላኬ ከክርስቶስ የተማርኩትኝ ሰውን ማዋረድና መሳደብ አይደለም። አንተን ወድሃለሁ። አምላኬ እግዚአብሔር በሚያውቀው ህዝቤን ወዳለሁ። ወንጌላውያን አማኞች እንወዳችኋለን። ምንድነው ታዲያ ግብግቡ ኤርምያስ ብለህ ካልከኝ በቅዱሳን ተብሎ በተባሉ ስም የተጻፈ በቅዱሳን መላእክት ስም የተጻፈ በጌታችን እናት ስም የተጻፈ በጌታ ስም የተጻፈ ከታች ቦልከው እያሉ ነው። ከታች አታቋርጠኝ እባክህ፣ አታቋርጠኝ። ቦልከው እያሉ ነው ከታች። አትቦለክም። ለምን ትቦለካለህ? ማንም አይቦልክም። ማናችሁም እንዳትቦልኩት። ሮያል በጣም ደጋግሞ ለብዙ ጊዜ ሲሰድበኝ ነበር፣ ራሱ ያውቃል። አሁን ግን አልሰድብም አለኝ። አሁን ደግሞ ልክ አውጥቼ ስናገር ደግሞ መሳደብ ጀመረ። ይሳደብ፣ ተዉት። ይሄ ወንድም አንድ ቀን ይሄ የምናገረው ነገር ገብቶት ይሄንኑ ሐሰት እውነትን እውነት ብሎ የሚል የስላሴ ባሪያ እንደማን ምንም አልጠራጠርም። የስላሴ ባሪያ ነኝ። አሁን ኧረ ተው በእናትህ። ኦኬ ከሆንክ አድምጠኝ። ከሆንክ ለማታውቃት ሴትዮ አትከራከር። መጽሐፉ ተጽፏል። እንከባበር። ለማታውቃት ሴትዮ አትከራከር ነው። እንከባበር። ሴትዮ ምናምን መልአክ ነች አላልኩም። እንከባበር። ለዛ ነው ሴትዮ ብዬ የምልህ። ሴት ስለሆነች እንከባበር የምልህ ሰማዕት የሆኑ ሰዎችን አክብር። ሰማዕት የሆነችው በምን ምክንያት? ሰማዕታቶችን አክብር። ሰማዕት የሆነችው በምን ምክንያት ነው? እኔ አላከብርም ሰማዕትነቷን። ሴትዮ ክርስቶስ ብላ ሰማዕት የሆነች ነች። በቃ ኦኬ እሺ። ከኔ የተሻለ ሰው በመጽሐፉ ሊነጋገር ሲገባ ሰውየው ለምንድን ነው ወዲያውኑ ያስወረድከው? መጽሐፉን እጁ ላይ ይዞት እኔ መጽሐፉን አሳይ ብሎ ሲል ደጋግሜ መጽሐፉን አሳይቼዋለሁ። እንደዚህ አሳይቼዋለሁ። ሰውየው እኮ ሮያል የማድመጥ ካለብህ አድምጠኝ። የባለፈውን አጠይቀኝ። ኖ እንደዚያችሁ የባለፈውን አጠይቀኝ። አሁን መጽሐፉን አሳየኝ ብሎ ሲል መጽሐፉን አሳይቼ ነው ያነበብኩትኝ። 2500 ሰው እየሰማ ማለት ነው። ኦኬ መጽሐፉን እጁ ላይ ይዞታል። እኔ እናንተ ያዙን መጽሐፍ አንድ ነው እያለኝ ለምንድነው አሳየኝ ብሎ የሚለኝ? ባላሳይ ካሜራ ደብቄ እንደዚህ ሸፍኜ አንብቤ ቢሆን ኖሮ የያዝከውን መጽሐፍ አሳየኝ ብሎ ይል ነበር። እኔ ግን ገልጬ ስላሳየሁት እንደዚህ የት እንደተጻፈ ማን እንዳሳተመው በስንት ዓመተ ምህረት እንደታተመ ካሜራ ክፍቼ ስላሳየሁት እሱ እጁ ላይ መጽሐፉ ስላለ እኔ እጅ ላይና አንተ እጅ ላይ ያለው መጽሐፍ እኩል ነው አለ። አንድ አይነት ነው አለ። ታዲያ ለምንድነው መጽሐፍ አሳየኝ ብሎ የሚለኝ? እኔን ከፍቶ እሺ አንድ ቃል ልናገር። ባለፈው አንተ መጽሐፈ ጤፉት ላይ ትዝ ይል እንደሆነ እኔ ስክሪንሻት አድርጌ ወሰድኩት አይደለ? ያ ልክ አይደለም ምናምን የትንሣኤ ጉባኤ ማተሚያ ቤት አይደለም ብዬ አልነበረም? ትዝ ይልሃል? ከዛ ስልክ ውሰድ ምናምን አልከኝ። ከዛ በኋላ ሲደውል ትክክለኛ እንደሆነ ሰዎቹ ነገሩኝ አይደል? አልመጣሁም አንተ ጋር ተመልሼ። ልክ ነው መጣህ። ተመልሼ መጥቼ እንደዚህ ነው ምናምን ብዬ አልተነጋገርንም? ልክ ነው። በቃ እና ይሄን ሰውዬ እንደዛ እድሉን ብትሰጠውስ?
እኔ እዚህ ሆነን አሁን አንድ ኢትዮጵያ ውስጥ የሚኖር ሰው ሌሊት ካልሆነ ካልተኛ ኢትዮጵያ ውስጥ ለሚኖር ሄድ ያቆን ቢደወል እኮ ያው 0968 05 አገር ቤት እና ለተኝተው የለም እንዴ? በአሁን ሰዓት ምን ማለት እኮ ተኝተዋል። ከተኙ ካልሆነ በስተቀር እኮ አልኩ ቢደወል የምታረጋግጠው ነው። መጽሐፍ እኮ እጁ ላይ ያለ ራሱ እንዴ። ይሄንን መጽሐፍ ባለፈው እኔ ሳሳይ ይሄን መጽሐፍ ድርሳነ መስቀልም ማለት ነው የኛ መጽሐፍ አይደለም ብለው አሉ። ዲያቆን መዝሙረ ያሬድ ግን ይሄንኑ ይዞ ነው የሚናገረው። ይሄንኑ መጽሐፍ ይዞ ማለት ነው። እዚህ ያላችሁ ሰዎች አንተ አረጋገጥክ መጽሐፈ ጤፉት የት እንደሆነ ብዬ ስለ ያው መጽሐፈ ጤፉት ማለት ነው የግሼ እንደበረከር እኮ ሰዎች ግን ከዛ በኋላ ተነጋገርን እኮ። ለምንድነው ግን የምታቋርጠኝ? እኔ ለምን ኢንተራፕት ታደርገኛለህ? አይደለም ተነጋገርን እኮ የእሱን እኮ ተነጋገር ራሱ ደራሱ አናገረኝ። አንድ ጥያቄ መልስልኝ። ለምንድነው እንዳላወራ የምትከለክለኝ? በራሴ ቤት ለምንድነው ኢንተራፕት የምታደርገኝ? ሐሳቤን እንኳን እስክጨርስ ድረስ አትጠብቀኝም እንዴ? አንተ ሐሳብን እስክጨርስ ድረስ ጠብቃለህ። እኔ ጸባዬ ነው ታውቃለህ። እኔ ትዕግስት የለኝም። ለዛ ነው ትዕግስት ከሌለ ታዲያ ገዝታ ለመላክ ነው። እታቸው ነው ያው መሳደብ ነው እንዴ? ስድቡ ሲያልቅ ደግሞ ትገባለህ። ኦኬ ስድቡ ሲያልቅብህ ገብተህ ደግሞ የምታወራኝ ከሆነ ቢያንስ የምታወራውን እሰማሃለሁ፣ ህዝቡ የሚስማ አንተ የምታወራው። እኔ ደርቤ ማውራት የለብኝም። እኔ የምናገረው ነገር እንድትለኝ ሳይሆን ሰውየው እውቀት ነበረው፣ ልትነጋገሩ ነበር በዚህ በመጽሐፉ ጉዳይ ልልህ ነው። እኔ መጽሐፉን አላውቀውም። መጽሐፉን ይዞ መጽሐፉን አውጣልኝ ይላል። ራሱ ለምን መጽሐፉን አያወጣም? እኔ ለህዝቡ አውጥቼ አንብቤያለሁ። ቆይ ሀሳብን ጨርስ ኤርሚ። ካሁን በኋላ ከከፈተው ያስወርዳል። ልጠይቅ የፈለግኩት ዛሬ ስክሮል ሳደርግ አግኝቼ ነው። ወንድምነት አታርግ ነው። እሺ አስቼ ወንድምነት በዋትሳፕ ለብቻ ያገኘኛል። ለምንድን ነው እኔ አላገኘሁም? ምንድን ነው እንግዲህ ታችም ሆኜ የሰማው ሮያል ምታቸውን እያየ ነበረ። ኤርሚያስ እንዳሳየን የታተመበትን ስልኩን ሁሉን አሳየ። እየተረጎመ ሳይሆን ንባብ ብቻ ነው ያነበበልን። አይ ይሄ ትክክል አይደለም፣ የቤተ ክርስቲያናችን መጽሐፍ አይደለም የሚል ሰው ምን ነው የሚያደርገው? በእጅ አለ ይኸውና ቤተ ክርስቲያን ያሳተመችው ስልኩም ይኸው የታተመበት ብሎ ህዝብ እያየ 2000 ህዝብ እያየ ኤርሚያስ ያፍራል። በቃ ክርክር እኮ አያስፈልግም። እኔ እንደዛ ነው መሆን ያለበት። ኤርሚዬ ምን ትላለህ? ሮያልስ ከተሳሳትኩ ታረመው። ልክ ነው ወንድምነት፣ ልክ እኮ ነው። እኔ እኮ አላልኩም እኮ እኔ እኮ ትክክል አይደለም ነው አላልኩም። ያልኩትኝ ሰውየው ቅድም ሊያሳይ ነበረ። እኔ ያንን የመጽሐፍ አላውቀውም ብዬ አልኩት፣ ግን ሰውየው ቢያስረዳ ጥሩ ነበረ። እንማራለን ከሰውየው። በቃ ያስረዳሽ ነበር ያልኩት። ጠራው ሮያል፣ አንተው ጠራ ራሱ ከፈለገ ማለት ነው። የት ጠራዋለሁ? የት እንደሆነ ምን አውቃለሁ? እና ኦኬ ገድለ አርሴማን እኔ ያስኩትን ገድለ አርሴማን ያስከው ሰውዬ እና ተመልሰህ ግባ መጽሐፍ አሳየን ስትለኝ የነበረው አንተው መጽሐፉን ታቅፎት ይዞት መጽሐፉን አሳየን ሲለኝ ነበር። እኔ ደግሞ መጽሐፍ ሳላሳይ አልናገርም። የዚህ ቤት ልማዱ ጴንጤ ቤት የምትመጣ አንዋሽም። ዋሽተን ከሆነ ይቅርታ መጠየቅ አለብን። አንዋሽም። እዚህ ቤት ካሜራ ከፍቼ ብቻዬን እንኳን ደማነበው አብሮ ህዝብ እያየ ነው የሚያነበው። ለዚህ ነው ይህንን ቤት የሚፈሩት። ተናገር እውነቱን ብዬ ያልተጻፈ ጽሁፍ የማላሳየው ገጽ የማላሳየው መጽሐፍ በሌለበት አላነብም። ሰማይ ምድር ይፍረድ፣ አላነብም። ስለዚህ ሌላ ነገር ሳይሆን አጭር አንድ ጥያቄ ልጠይቅ ነበር። ባለፈው ዛፍ ስር እንነጠቃለን ብለው ቆሞ የነበሩ ሰዎች ሰላም ናቸው? ሀገር ቤት እንዴት ነው? ጠፉ? እሺ አትሰማም እና ማድመጥ ካልቻልክ የምሬ ነው። እኔ አልታገስም፣ ኤርሚ ሊታገስ ይችላል። ኤርሚያው ቅድም ባይዘው ልጁ ሲገባ ሚዩት አድርገው። ኦኬ ቅድም ባይዘው ኤርሚ ልጁ ሲገባ ባይዘው ምንድን ነው ከማለት የጀመረው የትም እያሳተማችሁ አለ። ከዛ ገልጣ አሳየውና አንተ ያለህ ይሄ ነው ወይ ስትለው አዎ ራሱ ነው ያለኝ አለ። ካነበብኩት ታዲያ ታሪክ ትክክል አይደለም ወይ ስትለው ትክክል ነው አለ። ሶ ዋት መጀመሪያ ሲጀምር ዋሽቶ ነው የጀመረው። ኢማጂን ማለት እናንተ ያሳተማችሁት ብሎ ጀምሮ ከዛ በኋላ ላይ ግን አንተ ያለህን አሳየ እንደሚባል ስለሚያውቅ ምን አለ?
አዋይ አንተ ያለህ እኔ ያለኝ አለ። እንዴ መዋሸት እናንተ ጋር ቆይ ኃጢአት አይደለም እንዴ? ወይስ ምንድነው እየተለማመዳችሁት ነው እንዴ? አትዋሹ እንጂ ሰውየውን አታናግረው ነበር። ሚውት አድርገው ወንድማ ነው ሚውት ማድረገው ነው። አዳሪ ትምህርት ቤት ያለው መሰለህ። ስርዓት አድርግ። ሚውት አድርገው ምናምን አላረግም። አንተ ለምን በግሩፕ አትናገራ? አሁንም አንድ ነገር ልንገርህ። እዚህ ቤት ያሉ ወንድሞች እናቶች እዚህ ቤት ላይ የትኞቹም የወንጌላውያን አማኞች ሙሉ ስልጣን አላቸው። የፈለጉትን ሰው የማውረድ የፈለጉትን ሰው የማናገር። አይ ሰውዬ ይቅርብን መውረድ አለበት ብለው ካሉ ያው አስወረድ። አሁን ለምን አስወረድከው አልለውም፣ መብት አለው። ተረጋግተህ ከልወጥተህ የምታወራ ከሆነ ና ተመልሰህ እየተሳደብክም ቢሆን እንሰማሃለን። ቴንክ ዩ። ቀጥሎ ወንድምነት። እሺ ሰላም ናችሁ? እንዴት አመሻችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቆይ አብርሽ አንድ ጊዜ ይሰማል። ስለዚህ ቆይ አብርሽ አንድ ጊዜ ሚውት አድርገው። አንዴ ችግር የለውም። እሺ ማውራት ስለፈለኩ ለታ ነው። እሺ ችግር የለውም። እሺ እሰጣለሁ ጊዜውን። ኦኬ ሶ ከመዋሸታት ጀምሩ። እውቀት ካላችሁ ባይ ዘ ዌይ ኤርሚያስ አይ ዳውት፣ እርግጠኛውን የመናገር ባልፈልግም አይ ዳውት ልጁ መጽሐፉ አለው የለውም የሚለውን ራሱ እኔ እርግጠኛ አይደለሁም። አሁን አለኝ ካለ በኋላ ካሜራ ከፍቶ ማሳየት አለበት። ገብቷችኋል? አሁን ምን አይነት ታክቲክ ነው? አይ እናንተ ያሳተማችሁት ብለህ ከጀመርክ እኛ ያሳተምነው ስለመሆኑ እርግጠኛ መሆን አለበት። ከዛ የያዝኩት መጽሐፍ እና የማን ነው ሲለው አይ ግለሰብ ያሳተመው ምናምን አለ። ኦኬ አንተ ያሳተምከው ብሎ ነው የጀመረው። ከዛ ግለሰብ ያሳተመው ይሄ ግለሰብ የት ነው ያለው? አይ የቤተክርስቲያኒቱ ያው መዋዕለ ቅድሳት መሸጫ ነው የተገዛው ከዛ ምናምን ተብሎ ሲነገር እሱ ወዲያውኑ ምን አለ? አዎ ራሱ አለኝ አለ። ማይንድ ዩ ማን ሰማችሁ ይመስላችኋል እንዴ ስታወሩ? እዚህ ስንሰበክ ማለት በእውነት አክብረን አስገብተን ስናወራችሁ እንደው ዝም ብሎ ገልቱ በቃ ምንም ማስተውል ህዝብ የተሰበሰበ ይመስላችኋል? ወይስ ውሸት እናንተ ጋር ኃጢአት አይደለም? ኦኬ ማትዋሹ ከሆነ በማስረጃ ማውራት የምትችሉ ከሆነ ይሄው ግቡ። ኤርሚያስ ቪዲዮ ከፍቶ እያሳየ ነው መጽሐፉ የት እንደታተመ ከነ ስልክ ቁጥሩ አድራሻው ደውለህ ማረጋገጥ ትችላለህ። ባለፈው መጽሐፈ ጤፉትን አሳይተኸዋል። ለራሱ ለሮያል ደውለህ ጠይቅ ስትለው እዛ ያገኘው ስልክ እዛ ከመጽሐፈ ጤፉት ላይ ያለውን ስልክ አይደለም የደወለው፣ ሌላ ቦታ ደውዬ ብሎ ተመልሶ መጣ። ሮያል ካለ ላክልኛውን አስገባሉ ጠይቃለሁ። እንደውም ስለ መጽሐፈ ጤፉት ሌላ ቦታ ማይገናኝ ስልኩ ተሰጥቶ ለምን ሌላ ቦታ ደወልክ? ስልኩ ተሰጥቶ መጽሐፉ ላይ ያለው ስልክ እና ስትገቡ አትዋሹ። በማስረጃ ያው አሸን የሆኑ መጽሐፍቶቻችሁ አሉ፣ በማስረጃ ታወራላችሁ። አትዋሹ ግን ውሸት ጥሩ አይደለም። እንደማመጥ ኦኬ። እኛ ደብል ስታንዳርድ አንፈጥርም እዚህ ጋር። ግን እናንተ ቤት ወንድሞች ገብተው ሲያወሩ 2 ደቂቃ እንኳን እንዲያወሩ አትፈቅዱላቸውም። ጉሮሯቸው ላይ ነው የምትቆሙት። እንዴት እንደምታበሻቅጧቸው ብዙ ጊዜ እመለከታለሁ። በጣም ብዙ ጊዜ አክብረንና በጣም የምር ውስጣችሁ ያለውን ጩኸት እንስማ ብለን ጊዜ ስንሰጣችሁ ትንሽ ፈርም አትልቀቁ። እሺ፣ በስርዓት እናድርገው። ኦኬ፣ አሁን መቀጠል እንችላለን። አብርሽ እንኳን ደህና መጣ። እንኳን ደህና ቆየ። እሺ፣ ድምጽ ከፍ አድርግልኝ እንጂ ተማስ አይሰማም ድምጼ? አሁን ይሻላል። ይሰማኛል። ካልሰማው ነው ጠይቃል። እሺ፣ በርዕሱ ላይ ለማውራት ነው። አዎ ቅድም እኮ ኤርሚ ሲያብራራ ነበረ፣ ስራ አርሴማ ሲያወራ ነበርና እየተከታተልኩ ነበር። አጋጣሚ ሆኖ የታሪኩ ሲነሳ ሳያነብ
ወይስ ለማንኛውም እኔ ቼክ ላደርግ እሺ እንደዚህ አይነት መጽሐፍ አለ ወይስ ኤርሚ ያነሳው መጽሐፍ ራሱ እኔ የለኝም ግን አንዱ ድርሳን መጽሐፍ ላይ የሱ ሐሳብ ተመሳሳይ አላገኘውም ለዛ ነው አንተ መጽሐፉ አለ መጽሐፉ አለኝ እንትኑ የቤተክርስቲያን ያሳተመችው በቤተ ክህነት ላይ ኮዲት ተደርጎ የወጣ መጽሐፍ አለ ነው የገድለ አርሴማ ነው እና ትንሽ ብቻ ነው ታሪክ ያለው እሺ ምን አልከኝ ኤርሚ ካሳየው መጽሐፍ የተለየ መጽሐፍ ነው አሁን ኤርሚ ያሳየው መጽሐፉ ማለት ነው በግለሰብ ደረጃ የታፈ መጽሐፍ ሙሉ ታሪክ ሆኖ የቲ ሐሳብ ይሄ ምንድነው የተደበች ውሻ ምናምን የሚለው እዛ ላይ አላገኘሁትም አጭር ነው ታሪኩ የተጻፈው አጭር ብቻ ነው የተጻፈው ኤዲት ተደርጎ የወጣው አጭር ብቻ በሳቴ የተጻፈው ከፈለገ ላሳይ ይችላል ምን የሚል መጽሐፍ ነው መጽሐፈ ስንክሳር ያ ስንክሳርማ አይደለም ገድሉን አምጣ ገድሉ ላይ ነው ስንክሳር እኔም አለኝ አንዴ ይቆራረጣል ድምፁ አንዴ እሺ ድገምልኝ ምን አልከኝ ገድሉን አምጣ አብርሽ ገድሉ እኔ ያነበብኩት ገድሉን ነው ስንክሳሩም አለኝ አሁን ግን ከቤት ወጥቻለሁ ተመልሼ እመጣለሁ ከተወሰነ ደቂቃዎች በኋላ እኔ ያነበብኩት ገድሉን ነው ገድለ አርሴማን አምጣ ይገባኛል እኮ ኤርሚዬ ይገባኛል አሁን አንተ ያውጣው መጽሐፉን ማለት ነው ሙሉን አንብበኛል አይቼዋለሁ አሁን እዚህ ጋር ያገኘሁት መጽሐፍ ተንታር ታሳት ላይ ሳነባው አጭር ብቻ ነው ያነበብኩት ያገኘሁት ምናልባት አንተ ከምታስተካክሉ አስተካክልልኝ ችግር የለውም እንዴ እኔ እኮ ያነበብኩት ስንክሳር አይደለም እኮ ነው ብዬ እኔ ያነበብኩት ገድሉ ነው ዘወርሃ ሐምሌ ገድሉ ላይ ተጻፈው ያነበብኩት ያ ስለዚህ እኔ ስንክሳር አለኝ አመቱ አለኝ አሁን ግን ከቤት ስለወጣው መኪና ውስጥ ስለሆንኩ ነው ይቅርታ አንድ ቦታ ላይ ደርስ ብዬ መለሳለሁ ግን እኔ ገድሉን ያነበብኩት ዘወርሃ ሐምሌ ገድሉን የተነበበው ሴቲቱን ቅድስት ናት ሰማዕት ናት ብላችሁ የምትሉበት የሞተችበትን ምክንያት እዛ ጋር ሲናገር የተናገረው እንዳሳየዋችሁ እንደዚህ አይነት ሰማዕተኛ አላየንም የትኛው ሐዋርያት እንደዚህ ሲሳደብ አላየንም ንጉስን ማለት ነው ይገባኛል ኤርሚ ይገባኛል ይኸውልህ ያንተ ሐሳብ ምንም ተቃውሞ የለኝም ክርስትና ህይወትሽ በክርስትና ህይወትሽ ለክርስቶስ ብለው ለሌላ ሰው መሳደብ የለበት ምክንያቱም ፈኩ መመለስ እንደሌለበት እረዳለሁ በደፋቃል አሁን የሆነ ያለው ምንድነው መሰለህ የተበረሱ መጽሐፎቹ ሲወጣ ኤዲት ታይተረክ ይወጡ እንዲሆኑ ስለሚችል ጥንቃቄ ማድረግ ተገቢ ነው ብዬ እስማማለሁ ባንተ ምንም የሚያከራክረው ነገር የለም ስለዚህ የተለያዩ መጽሐፎቹ በግለሰብ የወጡት መጽሐፎች ባትቀበል ባንጠቀም ይሻላል ብዬ ነው የምመርጠው እኔ አሁን አንተ ብትናገር ምንም ችግር የለብኝም እኔ ስለዚህ ይሄ ነገር አይጠቀምም አሁን ለምሳሌ በቅርቡ የምታሳውት ከሆነ አቡነ አብርሃም ሲናገሩ ሰምተህ ከሆነ ቤተክህነት የበረሱት መጽሐፎች አሉ ኤዲት መደረግ አለበት ተብሏል ይሄ አቅ ነው በቃ መሸፋፈን አያስፈልግም አይደለም እሱ የተወሰነ መጽሐፎቹ የፊደል ክሊፈቶች ወይም የቃላት አጠቃቀም ስህተት ስላለ መስተካከል ካለበት አምንበታለሁ ምን ያስተካክላል እኮ ነገሩ ምንድነው መሰለህ ስድብ አይከይድች እንደውም የሚገርም ማለት ነው የአርሴማ ራሱ ስዕል ራሱ ትክክል አይደለም ተብሏል ባይገርም አሁን ያስከው አርሴማ ስዕሉ በርባና ነው ስሟ የአርሴማ አይደለም ተብሏል እንዲስተካከል ስለሚያስፈልግ ተነግሮ ነበር እኔ እውነት ነው ማወራው ውሸት ከሆነ ውሸት ነው የምናገረው መሸፋፈን ስለማልፈልግ ማለት ነው ገድሎ አለ ታውቀዋለህ ገድሎ አለ አንተ አብርሽ ቆይ አንተ ሚዩት አድርገው ማሮያል ተረጋጋ አብርሽ ገድሎ አለ እንደ የአርሴማ ትብታር መጽሐፍ ነው ያለኝ ስንክሳር እኮ አይደለም አሁን የአርሴማን ገድል ነው ያነበበው ኤርሚ አልሰማሁም እኔ ያገኘሁት ትብታሩ መጽሐፍ ነው ያገኘሁት የአርሴማ ገድል ስንክሳሩ ባጭሩ ጽፎልህ ይሆናል ካለ ገድሉን ነገ ፈልግና የአርሴማን ኤርሚ ስላለው ነገ መተህ ከፍተኸው አብራችሁ ማንበብ ትችላላችሁ እሺ ምንም ችግር የለውም ምንድነው መሰለሽ አሁን ራሱ ሲሰጥ እንኳን ቢገኝ ትክክል ካልሆነ ቆም እርሰት መማማር ይጠቅማል እኮ ምንም ነው ቅድም አብርሽ ነው የሆነ ነገር ስትል ሰምቻለሁ ለዛ ነው የገባው ይቅርታ ብላ በግለሰብ የምትገዙት ምናምን ጥሩ አይደለም ትላለህ ምንም በግለሰብ የሚገዛ ነገር የለም ቤተክርስቲያኗ የጻፈችው ነው መጽሐፉን በደንብ ያሳይሃል አንተም ግዛና ደግሞ ማመሳከር ኢዚሊ በጣም ቀላሉ እሱ ነው ወንድም ማለት
እሺ እንደዛ ከሆነማ ጥሩ ነው፣ ችግር የለብኝም። ያ አርሴማን ግዛውና ነገ አንድ መጽሐፍ እንኳን መልካም ሰው ስለሆንክ አንተ ከኛ ጋር መልካም ጥሩ ነገር ፓርቲሲፔት ስለምታደርግ እንደዛ ነገሮች ከመናገር በፊት በማረጋገጫ ግዛው። ኢትዮጵያ ፈልግና ኢትዮጵያ ስላለ ነገ ብታነቡት አንድ መጽሐፍ እንኳን ለአንተም ደግሞ ጥሩ ነገር ይሆንልሃል። ግልጽ ነገር ስለምታይ ወንድም። እኮ ኤርሚያ አነበበ የሁለት መጽሐፍ ያሰቃቸው መጽሐፍ አነበበ አነበበና አሳወቀን። በቃ እኛ እናውቅ አደረገን አይደል? አሁን ይሄን መጽሐፍ አይቼ ባነብ አብርሽ ሉተር በፈሱ አጋንንት እንደሚያባርስ አንብበሃል? እኔ ነኝ ያስወጣው። ይቅርታ ሚውት አድርጌ ነበር አልሰማ ብለህ ነው ዮቶር ኢብራሂም እየሰማሽ ነው? እየሰማሁ አታስወጡት። ይምጣ፣ ይሄ ሰው ይምጣ ፕሊዝ። ይሄ ሰው ይምጣ። ልብ ብላችሁ ይመጣል። ኤርሚዬን ጨርስ ፕሊዝ። ስለኔ ብላችሁ ታገሱት። ይምጣ። ሮያል ና ግባ። የፈለገውን ይናገር፣ ግን ኢንተራፕት እንዳያደርግ ጊዜ ሲሰጠው ይናገር። ማለት ስርዓት ጠብቆ እንዲያወራ እሱን ኮንትሮል አድርጉ እንጂ አታስወጡት። ኦኬ ና ሉተር በፈሱ አጋንንትን ያስወጣበትን ክፍል ታመጣለህ ማለት ነው። በኋላ ላይ ጊዜ ሲሰጠው ታወራለህ። መጽሐፉን ጠቅሰህ ክፍሉን ጠቅሰህ ታወራለህ። ና ቴንክ ዩ። ና የሉተርን ፈስ ከነ አጋንንቶቹ ጭምር መቼ እንደሚያስወጣ መቼ እንደሚፈሳ በመረጃ ትነግረናል። እኛ አይፈሳም አላልንም። እንኳን አንተ እሱ ምንም እናንዛርጠዋለን አይደል? አንተ ማድረግ ያለብህ አናስወጣም። እኔ ራሴ ነኝ ያልኩህ። ልብ በል ኢንተራፕት እንዳታረግ። ቆይ ልብ ብለህ ስማኝ። ኢንተራፕት እንዳታረግ። ሰው ሲያወራ ጣልቃ አትግባ። የምታወራው ነገር ግን ደቂቃ ሲሰጥ የፈለገውን በእስትንፋሱም ይሁን በፈሱም ይሁን ሉተርም ይሁን ካልቪን የሚያስወጡት ነገር ካለ መረጃ የተሰነደ መረጃ አምጥተህ የፕሮቴስታንቱ ጉድ እዚሁ እኔ ቤት ማስጣት አለብህ። እኔ ፕሮቴስታንቱ ጋር ማለት ነው። እና ስርዓት ጠብቀህ እንድታወራ ማንም ሰው አያስወርድም። ሰውን ግን ተናገር እኮ ነው ያስወረደችኝ። በቃ ስርዓት ነው። ልጁ እያወራ ነበር። አብርሽ ኦርቶዶክሳዊ ነው። እሱ አውርቶ ስለ መጽሐፍ ነው የሚያወራው። አንተ ስለ ፈሽ እያወራ ዝም ብሎ ሲሰጥ ታወራለህ። አሁን አብርሃም ይጨርስ። ሚዩት አድርገውና ጠብቅ። የመናገርን ህግ ጠብቀህ እስካወራ ድረስ ማንም አያስወጣህም። ቴንክ ዩ። እና ጎሄድ ቀጥዬ አብርሽዬ። በቃ እኛ እናወራለን። አንተ መልካም ነህ፣ ማውራት ይቻላል ከአንተ ጋር ሁልጊዜም ጥሩ ዲስከሽን አለን። እሺ አብርሽ፣ ፎሎ ደግሞ አድርጌ ያለው አድርገኛል መሰለኝ አሉ ነው። እናወራለን፣ በውስጥም ግን እናወራለን። ለማንኛውም ተባረክ። ለወንድማችን ጊዜውን እንስጠው። እሺ ሮያል ቀጥል። ተባረክ። እሺ ሮያል፣ አሁን የተናገርከው አለ ሉተር በፈሱ አጋንንትን ያስወጣ ነበር ብላል። ይሄ መጽሐፍ በማን የተጻፈው? አድምጠኝ። ጥያቄ እየጠየቁ ነው። ጥያቄውን በደምብ ስማና ከዛ ለመመለስ አንተ ታሪክ ስለሆነ በደምብ ትነግረናለህ። ኦኬ። ሉተር በፈሱ አጋንንት ያስወጣ ነበር። ምክንያቱም የሉተር ፈስ አጋንንት ለማስወጣት ኃይል አለው እያልክ ነው። ምክንያቱም አጋንንት እርኩሳን መናፍስት በጌታ በኢየሱስ ክርስቶስ ስም እንደሚወጡ ነው መጽሐፍ ቅዱስ የሚነግረን። ሉተርም ይህንን ያውቃል። የሪፎርሜሽን አባት ነው ለእኛ። ኦኬ፣ ይህንን ያውቃል። ግን አንተ የሆነ የደረስክበት አንድ ሚስጥር አለ። እሱ ምንድነው? የሉተር ፈስ አጋንንትን የማስወጣት ኃይል አለው ብሎ የሚል መረጃ ደርሰዋል ማለት ነው። ይህንን የተጻፈውን የመጽሐፉን ስም በስንት ዓመተ ምህረት እንደተጻፈ፣ ማን እንደጻፈው፣ በየትኛው ማተሚያ ቤት እንደታተመ ምዕራፍና ገጽ ቁጥሩን ገልጠህ አውራ። ትልቁ ላይ አድርጌሃለሁ፣ አሳየን። እኔ ልክ እንደማሳይ ማለት ነው። በሉተር ፈስ አጋንንት እንደሚያወጣ ማለት ነው። ቴብል ቶክ ላይ እንደገና የጠረጴዛ ላይ ወሬ ማለት ነው። ቴብል ቶክ የጠየኩን ሰምተኸኛል? አዳምጠኝ። ቁጥሩ ስንት ነው ምናምን ብለህ ነው አይደለ? አመጣልሃለሁ፣ እደረድርልሃለሁ እኮ አምጣ። ይኸው ትልቁ ላይ አድርጌሃለሁ። አምጣው። የጠረጴዛ ላይ ወሬ ማለት ነው። ቴብል ቶክ አሁን አልያዝኩትም። ኧረ በደንብ ነው ያነበብኩት። ቴብል ቶክ ላይ የቡና ወሬ ማለት ነው። የቡና ወሬ የፈለገ እናንተ ጌታ ለመሳደብ ከፈለግ መሳደብ ይችላል።
አንተ በዚህ አንድ ነገር አመጣልሃለሁ ብዬ አመጣልሃለሁ ታየዋለህ። በቃ የለም ሰዓት ይዝ የቡና ወሬ የቡና አንዴ የሚጎበኘው ሽንት ቤት አመጣልሃለሁ። ሰማኝ ወንድሜ፣ በቃ አንዴ ካወራህ አይደል? ከዛ ደግሞ ያልያዘ ነገር ርዕስ ነው የሚያስቀይረው። ኤርሚ አሁን ይሄ ወይ ይዞ ቢሆን ኖሮ ኦኬ፣ ካልሆነ ግን ርዕስ እያስቀየረ እኔን ትፈሩኛላችሁ። ለዚህ እኮ ነው። እንዴት አንፈራህ ብራዘር? የቡና ወሬ ያለ መረጃ ይዘህ እንዴት አንፈራህ? እያመስከን እኮ ነው ያለ መረጃ ማለት ነው። ፖይንቱን ነው የምናገረው። ከኔ እንደሚባለው አልቀሰለስም። ገባ? ልብ ብለህ ስማኝ። አንዳንዴ ሰውነንና ትዕግስትም ያልቃል ብራዘር። የምታገስህ ምናልባት የምታወራው ነገር ካለ በደንብ በመረጃ ላይ ተደግፈህ የምታወራ ስለመሰለኝ ነው ሮያል ና ብዬ አልኩ እንጂ እኔም ወንድሞቼም እህቶቼም እታች ሆነ ብትሰማ ምንም ችግር የለም። ግን ደግሞ ለማውራት ከፈለግ ከመጣ አይቀር እየሰደብከኝም ታግሼህ የምሰማህ በመረጃ ነው። ከሰደብከን በመረጃ ፕሮቴስታንት እኮ እንደዚህ የቆሸሸ ሃይማኖት ነው ብለህ ቃልክ በመረጃ አምጣ፣ መረጃ አስጣ። እኔ አሁን ፕሮቴስታንት ነን፣ እዚህ ያሉ ወንድሞቼ ፕሮቴስታንት ነን። በእምነቴ አላፍርም። የምናፍርበት ታሪክ ካለን ያን ታሪክ ግን የተጻፈ ማለት ነው። ስለዚህ አሁን ሉተር የእኛ የወንጌላውያን አማኞች ሪፎርሜሽን አባት ነው። ኦኬ፣ ለሱ የምንሰግድለት ለሱ የምናሸበሽብለት አንዳችን ምክንያት የለም። በጌታ የዳነ ወንድም ነው። በእድሜውም ዘመን ደግሞ የዛሬ 500 ምናምን ነገር ዓመት ላይ የነበረ ሪፎርሜሽን አባት ስለሆነ አባት ብለን እንጠራዋለን ማለት ነው። ኦኬ፣ ሉተር በፈሱ አጋንንት ያስወጣ ነበር ብሎ የሚለውን ከየት ነው ያመጣው? የተጻፈ መረጃ የለም። አልያዝክም። እዚህ ጋር 780 አድመጣይ ልጨርስ መነኩሴቷን ደግሞ እንደደፈረው ነግሬሃለሁ። ቴብል ቶክ አታቋርጠኝ ብዬ ስልህ አቋርጠኝ አውራ ማለት አይደለም። የተግባቦት ህግ ወቅ የተግባቦት ህግ ማለት የንግግር ህግ። አሁን እኔ ስናገር ህዝቡ እየሰማ ነው፣ አንተም እየሰማኝ ነው። የምናገረውን እያስተዋልክ ነው ማለት ነው። እኔ ደግሞ ስዘጋ ሮያል ደግሞ ስታወራ እኔም ህዝቡም ጭጭ ብሎ እየሰማ ነው፣ ዝም ብሎ እየሰማ ነው። ስለዚህ አሁን የፈሱን ጉዳይ ሳጨርስ ጋድ ስቱፒድ ብሎ ሰድቦታል ብላልክ እሱንም በመረጃ ታሳየናል፣ ያለበትን ቦታ ማለት ነው። ሉተር ጋድ ስቱፒድ ብሎ የሰደበበት ቦታ ካለ ታሳየናል በመረጃ እና በማስረጃ። ተናገር፣ እውነቱን ነው ብራዘር። የተጻፈን አምጣ፣ የተነገረ ካለ አምጣ፣ አስጣው። የፕሮቴስታንትን የምትለው ነውር ጉድ ካለን አስጣው አደባባይ ላይ። ይኸው በራሳችን ቤት አስቼም እየመረረው እኔም እየመረረን እንውጠዋለን ማለት ነው። ዳጊም እየመረረ ብሩኬም ቢኒም እየመረረ ብራዊትም እንውጠዋለን ማለት ነው። በራሳችን ታሪክ አናፍርም። ግን በተጻፈ ታሪካችን ከሰሱ። በተጻፈ መጽሐፍቶቻችሁ ትክክል አይደለም ነውር አይደለም ብለን እንደምንላችሁ በተጻፉ መጽሐፍቶቻችን በተናገርነው ንግግራችን ባስተማርነው ትምህርታችን ከኮነናችሁን ኮንኑ። መረጃው አሁን ያመጣው ቴብል ቶክ ማለት የቡና ወሬ ማለት ነው። የጠረጴዛ ላይ ወሬ ማን እንደተናገረው ማራሱ ማይታወቅ ሉተር ነው ብሎ እንደዚህ አለ ብሎ የሚል በሉተር ስም ካቶሊክ በጥላቻዋ ስንት ነገር ጽፋብናለች። ፕሮቴስታንት ብሎ የሚል ቅጽል ስም የሰጡን እነሱ ናቸው። ተቃዋሚ ብለው አዎ እንቃወማለን። ማንን? የአምላክን የእግዚአብሔርን ቃል ይዘን የሐሰተኞችን ትምህርት የካቶሊካዊት የሮም ካቶሊክን የስተት ትምህርት የካርኒሽ ሽያጭ በፖፑ በኩል መንግስተ ሰማያት የምትገቡት ብሎ የሚለውን ግስ ሃንግስ የሆነ ትምህርት ተቃውመናል። አሁንም እንቃወማለን። ይቅርታ፣ የአይሁዳውያንን ትምህርት እንቃወማለን እንደ መጽሐፍ ቅዱስ ያልሆነውን። የኦርቶዶክስን ትምህርት እንቃወመዋለን እንደ መጽሐፍ ቅዱስ ያልሆነውን። የራሳችንን ትምህርት እንኳን ለራሳችን መራሱ አነራራም። የፕሮቴስታንቱ ትምህርት እንደ መጽሐፍ ቅዱስ ያልሆነውን እንቃወማለን። ስለዚህ ፕሮቴስታንት ብላ ካቶሊክ ነች እንደዛ የሰጠችን። ስለዚህ ማን እንደጻፈው የማይታወቅ ቴብል ቶክ ማለት የጠረጴዛ ላይ ወሬ የቡና ወሬ ማለት ነው። እናቶቻችን እንደሚያወሩት አሉ ብለው እሳቸው እነሱ ምናም ነገር ብሎ የሚል ማለት ነው። መረጃ ካለ ምንጭ እኛ በቤተክርስቲያን አድምጠኝ እኛ በቤተክርስቲያን አድምጠኝ የቤተክርስቲያን ልጨርስ ነው። በቤተክርስቲያናችን ደረጃ በሉተራውያን እኛም በወንጌላውያን አማኞች አጠቃላይ በቤተክርስቲያን ደረጃ ሉተር የሪፎርሜሽን አባት ይገርማችኋል ያደረገው ታምር አድምጠኝ አልኩ። አድምጠኝ እኛ ጋም ታመጣው ሉተር ከዕለታት በአንድ ቀን ፈሱን ሲፈሳ ያው ሰው ነውና ስለሚፈሳ ማለት ነው። ያንተ አባ ጊዮርጊስ ዘጋስጫ አለ አይደል? ዳውላ ሲያንጠባጥብ የነበረው ከዕለታት አንድ ቀን አይደል? ሁሌ ነው ሉተር እየፈሳ ጋር ሜዮታ አድርግ ይፍሳ አሰየው እንኳንም ፈሳ። መድኃኒዓለም ነው መፍሻውን የሚያዘጋጀለት። አንተ አለ አይደል እንዴ የማይሰሙ ጣዖታትና ስዕል ኪስ ላይ አድርገህ ስታንዛርጥበት የምትለው የሚካኤል ፎቶ ሜዮታ አድርግ። ልጨርስና አልፈ ማታስወራኝ ከሆነ አወርዳለሁ።
አንተ እንደ ዝንጀሮ መጠበቅ የለብኝም። ጨርሼ ልስጥህ። በጣም እኔ ያረ ቦልከኝ እስቲ። ኦኬ አልቦልክም። በቃ እታች አውርጄው እትዬው እንዳትቦልኩት እታች ወረደ እትዬው። በቃ ብይኑ ይሄ ነው። ምንም ስንታገስ አልታገስ ብለህ ካልክ ሉተር ፈሳ አይፈሳም ብለን እኛ አላለም። ሰው ስለሆነ ማንም ሰው ይፈሳል። ጌታ ነው ይሰራልን። ኦኬ ነውር ነው ብለህ ይሄንን የምትለው የሚፈሳበትና የማይፈሳበትን ቦታ ማወቅን ነው ያለብህ እንጂ የት ቦታ ነው የምንፈሳው? መቼም አሁን በባህላችን በየትኛውም ባህል ነጮቹም ጋር አሁን በነጭ ሀገር ስለምኖር ማለት ነው ፈስ እንደዚህ መፍሳት ነውር ነው። የሚፈሳበትና የማይፈሳበትን ቦታ ማወቅ አለብህ እንጂ እኛ ሉተር አይፈሳም ምንም እሳቸው እኮ ምንም አይወጣቸውም ብለናል አላልንም ወይ? ደግሞ ሉተር ሰኞና ማክሰኞ አጋንንት በፈሱ ያስወጣ ነበር ብለን በመድረኮቻችን ላይ አላልንም? እንዲህ አይነት ኮተት ጴንጤ ቤት የለም ስል ብራዘር የለም። ስለዚህ ሉተር ይፈሳ ነበር ብለህ ስትል ያመጣው መረጃ የተጻፈ መጽሐፍ በአብያተ ክርስቲያናት ተቀባይነት ያለው እኛም የምናስተምረው ቢሆን እና ብታመጣ ኦኬ እንላለን። እንዲህ አይነት ግብስብስ ነገር እኛ ቤት የለም ብራዘርዬ። የሚያውቅ ብሉያትና አዲስ ኪዳን መሰረቱ ያደረገ እግዚአብሔር ከዓለም ርኩሰት የጠራው ህዝብ ነው ብራዘር። ህዝቤ ርስቴ ብሎ ያለው የዘላለምን ህይወት ወራሽ እንዲሆን የጠራው ህዝብ ነው በኢየሱስ ክርስቶስ ስም እንጂ በግለሰብ አይደለም። ተደራጅተህም ብትፈሳ ሰይጣን አይደለም። እንዲህ አይነት ቃቃ ጨዋታ አታውራ። ስለዚህ የእናንተ እንደዚህ የነገድ ለአርሴማ ተሳዳቢነትን ለመሸፈን ሉተር ፈስ ውስጥ ራሱ ትደበቁ ጭነኛለት ቀጥሎሽ ቃጤ ትቆራረጣ ፈሳ ናቹራል የሆነ ነገር ነው። እሺ አይ መፍሳቱ አይደለም የኛ ጥያቄ፣ በፈሱ አጋንንት ማውጣቱ ነው ካላችሁ እኔ በፈስ አጋንንት እንደሚወጣ አላውቅም። አውጥቶ ከሆነ ሚራክል ነው መቼም። እኔ ከኢየሱስ ክርስቶስ ስም ውጪ አጋንንት የሚታዘዙለት ፈስም ሆነ ምንም ነገር እንዳለ አላውቅም። እና ምን አመናችሁ እንደዚህ ሲባል? ቆይ እስኪ መረጃው እንዳለ ሆኖ ኤርሚ እንደጠየቀው ሆኖ ምን ወጥቷል ብላችሁ እያመናችሁ ነው? አልወጣም እያላችሁ ነው? አልገባኝም፣ ግራ ገባኝ እኮ። እና በፈሱ በማውጣቱ ተገርማችሁ ነው ወይም ወጥቷል የሚል ታሪክ ሰምታችሁ አምናችሁ ነው? ግራ ገባን። እሺ ወደ መረጃው እንሂድ። ለምሳሌ ግን እውነት መረጃው መጥቶ ቴብል ቶክ ሳይሆን ደንበኛ መጽሐፍ መጥቶ ወይም ሉተር ራሱ በፈሴ አጋንንት አስወጣለሁ አለ እንበል፣ ተገኘ እንበል መጽሐፍ። ጴንጤዎች ምን ይላሉ? ዳጊ ተቀበያለሽ? እንደዚህ አይነት መጽሐፍ ቢገኝ በፈሴ አጋንንት አስወጣለሁ ብሎ መጽሐፍ የጻፈው ቢገኝ ተቀበያለሽ? እኔ አልቀበለውም። እሱ ራሱ ከጻፈው በተለይ እሺ ቆይ ሌላ የሚቀበል ሰው ካለ እስኪ ልጠብቅ። ምናልባት እሺ ትቀበላለህ? እንዲህ አይነት መጽሐፍ ተገኝቶ ለሉተር በፈሴ አጋንንት አወጣው ቢል መጽሐፍ ቢመጣ ትቀበላለህ? ይህን ትምህርት አልቀበልም። ስለዚህ ቢያንስ አንድ ሁለት ክርስቲያኖችን ጠይቄያለሁ። ሌሎቹን ብጠይቅ ይሄ ነው መልሳቸው። አሁን የጴንጤ ችግሩ ምንድን ነው መሰል? የሆነ ነገር አምጥተህ ይኸው ተገኘ ብለህ መረጃ ስታመጣ ይህ መጽሐፍ ቅዱሳዊ ከሆነ እዚሁ ቤት መነጽር አያመጣም። እስኪ የጴንጤ መነጽር ይምጣልኝ አይልም። እስኪ በጴንጤ መነጽር እንየው አይልም። እስቲ ቆይ ይሄ ነገር ይፈተሽን እንጃ። ሉተር ግን እንዴ ሉተር ካለ ልክ ቢሆን ነው አንልም። የሆነ ቆይ ላስብበት አንልም። ኢሚዲየትሊ ውድቅ እናደርገዋለን። የጴንጤ ችግሩ ምንድን ነው መሰለ? ሐሰት ትምህርት ስታመጣለት ቆይ ክብ ጠረጴዛ ይገዛ አይልም። ቆይ እንመካከርበት አይልም። አደስፓት ያፈርሰዋል። ገድለ አርሴማን ቅድም ኤርሚያስ ከፍቶ ግን ሲያወራ ምንድን ነው ያለው? አይደለማ አንተ ቆይ ማን ያተመው የግል ነው መስሪያ ቤት ነው ልግዛ ይላል። ኦርቶዶክሳዊ ቆይ ልበደር ይላል። ካለው ልጠቀም። የጴንጤ ችግሩ ግን መሰለ ማንም ይሁን እኮ ሉተርን ጨምሮ ማንም ይሁን ስታመጣለት አይ እኔ አልቀበልም። ያው ማይኳን ከፈተች ከአንዳንድ ቆይ ዳጊ ሌው አውዱን ማየት አለብኝ። መጽሐፉ ሲመጣ አውዱን ፈትሼ ነው ዝም ብዬ ዳጊ ልቃወም አልችልም። ሉተር እኮ ነው አላለችም። አስቼም ቆይ ዳጊ ምን መሰል መጽሐፍማ ከመጣ ሉተር የሆነ ነገር የተረዳው ነገር ቢኖር ነው
ሜቢ ቆይ እስኪ መፈተሽ አለብኝ። መነጽሬን አጥልቄ መነጽር አጥልቄ በወንጌላኖች መነጽር ሳየው ነገሩ ልክ ለምንድን ነው ግን ኦርቶዶክሳኖች ቤት ከፍተው ትምህርት የጴንጤዎች የሐሰት ልምምድ የማይሉት ራርተውልን ነው ወይ? አይደለም። ችግሩ እነሱ ያንን የሐሰት ትምህርት ከመምታታቸው ለነሱ ማናስተርፈው ጉዳይ ነው የሚኖረው። የሆነ ርዕስ ተገኝቶ የሆነ ልምምድ ተገኝቶ አንድ ሰው ወንጌላዊ ማኝን ወክላለሁ ብሎ በእንደዚህ አይነት መልኩ ሲንቀሳቀስ ቢገኝ ዝክሩ ይጠፋል። የሐሰት ትምህርቱ ዝክር የሰውየውን አይደለም ያልኩት። ያው ሰው አናጠፋም እኛ የትምህርቱን እናጠፋዋለን። ከዛ ኦርቶዶክስ እሱት ሲሉ አመድ ነው የሚሆንባቸው። ኦልሬዲ እኛ ጨፍጨፈናል እዚህ ጋር ትምህርቱን። ማን ነው እንደዚህ ያለው? እግዚአብሔር ይገስጸው፣ እግዚአብሔር ይገስጻት ብለን ስራውን በት አድረናል። ስዕል ቀደደች ስትሉን ከናንተ ማን ቀደጃለሽ? እኛ ስዕል ቀደጅልናለሽ እንዴ? እኛ ያለው የሐሰት ትምህርት አይቀደድ ብለን ከኦርቶዶክስ በላይ አብደን እንገኛለን። ከዛ ቤቱን ከፍቶ ምን ያወራ ኦርቶዶክስ? ምን ያወራ? ኦልሬዲ እኛ ጨፍጨፈናል። ኦልሬዲ ያን ትምህርት አመድ አድርገናል። እንደ ከሰል ኳልኩ። አሁን እፍ ብለህ የምታነሳው እንኳን ቤት የምትከፍትበት ርዕስ ያሳጣን ለምንድን ነው? እንደ ዳጊ አይነት ሞራል ስላለ እንደ አስቻ አይነት የክርስትና ሞራል ሲኖራችሁ ለወንጌል ወገንተኛ ስትሆኑ ቆይ ላስብበት፣ ይፈተሽልኝ፣ ማተሚያ ቤቱ ይታይልኝ፣ ዳጊ የፈሳበት ማተሚያ ቤት የግል ነው የመንግስት ነው የድርጅት ነው አንልም። በሰከንድ ውስጥ ነው ምላሽ የምንሰጠው ለሐሰት ትምህርት። አንተ ግን የሆነ ተገልጦ ስናሳይ ቆይ አይደለም አባቶች ጓኑ ነገር ቋጥሯል እናንተ ቤት። ይሄ ነው ችግሩ። ለነገሩ ሳይድ ስትሆን ማን ተናገረው የሚለው አይደለም የመጀመሪያ ህሊና ውስጥ የሚመጣው የእግዚአብሔር ቃል ይህንን ይላል ወይ ነው የምትለው። ሁሌ እግዚአብሔር ቃል ይበልጥብሃል። ሉተር አይበልጥብህ፣ ቄስ ከላይ አይበልጡብህ፣ ካህን ከላይ አይበልጡብህ፣ ባስቻ አይበልጥብህ፣ ኤርሚያ አይበልጥብህ። ዩ ዶንት ኬር ስለ ወዳጅ ስለ ጓይ ስለ ስለ ፓስተር አይደለም ያንተ ኬር የሚሆነው። በወንጌል አደር መካከል ያለው ልዩነት ይሄ ነው። እኛ ለወንጌል ነው ምና ሊቀየም ይችላል። ሉተር አሁን በህይወት ኖሮ ሊቀየም ይችላል። እንደዚህ አይነት ብሎ ቢሆን ኖሮ ያው ቴብል ቶክ ነው የቡና ወሬ ነው። ለነገሩ ኦርቶዶክስ ምን ያርጉ ታዲያ? ከቡና ምንድነው እኛ ጋር ሲመጣ እንዴት ነው የሐሰት ትምህርትን እንንከባከባለን፣ ፕሪዘርቭ እናደርጋለን። ቆይ ፈተሽ ይታሽ ይሟሽ እንላለን አንልም እኮ አንልም። እዚህ ቤት ምንም የአረም እንክብካቤ የለም። አረም መነቀልና ያለበት እንነቅለዋለን ኢሚዲየትሊ። ይሄው ማይኳን ከፈተሽ ነቀለችው። ዞር በል እንዲያን ነገር አልቀበልም እንጂ ማተሚያ ቤት አንጠይቅም እኛ። ማን ያለው ምንድን ያለው? አረ በጣም ያሳፍራል። ቤትህን ለምን ከፍተህ ለምን ስለኛ አታወራም? እከሌ እንዲህ አለ ብለህ ምን ብለህ ታወራ? ምን አስተረፍንልህ? በምን ድረስ ትገባ? ባለፈው የሆነ ገስታውስ አንድ አጭበርባሪ ነበር፣ እሱንም ጨረስንብህ። እሺ ሶፍት አበላ ብለህ ነበር፣ ካንተ በላይ ጮህንበት። ምን ቀረ ብለህ ጺምህን በእጅ እየጎተትክ ማሰብ ጀመርክ። ምን ተረፈ? እስኪ ንገረን። እስኪ ሐሰት ትምህርት ሆኖ እኛ ሰፈር ሊበቅል ፈልጎ ያልነቀልነው አረም እስኪ ምን አለ ንገረን። እስኪ የቀረ ካለ ያላየነው ያልደረስንበት አጭበርባሪ ካለ ንገረን። ገንዘብም እንትን አትማለሁ ሲል ነበር አይደል? አንደኛው የት አለ ራሱ እሱ ሰውዬ መጣፋ ጭራሽ። ግን በገዛ ጆሮ ሰውዬው ራሱንም አጥፍቷል። የሱ ደግሞ የባሰ ነው። እኛ በንስሐ እንዲመለስ ነበረ። ምን እናስተርፍልሃለን እኮ እና የለም እኮ አሁን እኮ ተዝናናንባችሁ። እናንተ እኮ ስለምትሟገቱላችሁ ለውሸቶቻችሁ ስለምትሟገቱ እንጂ ምንም የምታመልጡበት መንገድ አልተገኘም። እሺ መፍትሄ ወደ መፍትሄ ልሂድና በዚህ ላብቃ። ኦርቶዶክሳውያን አንድ መፍትሄ ልንገራችሁ። ኤርሚያስ ዝም እንዲል ከፈለጋችሁ ተረቶቻችሁን እያወጣችሁ እናንተ እኛ አንቀድም፣ እኛ የሰው መጽሐፍ አንቀድም። እናንተ ቀደዷቸው፣ እናንተ አቃጥሏቸው፣ እናንተ አስወግዷቸው። ከእናንተ ውጭ ማንም መብት የለው። ማንም እስላምም ቡዲዝምም ጴንጤም ሌላ ሰው መጽሐፋችሁን ስዕላችሁን መንካት መብት የለው። ትክክል አይደለም። እናንተ ራሳችሁ ግን መፍትሄው እሱ ስለሆነ ነው። ወይ ደግሞ ኑና ይሄ እውነት ነው፣ ይሄ መጽሐፍ ቅዱስ ይደግፈዋል፣ ይሄው ሐዋርያ ከሊ ሲሳደባል ነበር ባለፈው ብልጭ ብሎበት አላስገባለትም ወይ ለከሊ በስድብ እና አርሴማ ስትሳደብ ብቻ ነው እንዴ? እሷ ሰው አይደለች እንዴ? እንደ ጴጥሮስ አይናደዳትም እንዴ ብላችሁ ወይ መጽሐፍ ቅዱስ አያልኩት። ስለዚህ መፍትሄው ምንድነው መሰላችሁ? ወይ መጽሐፍ ቅዱስ ማድረግ ወይ እውነታችሁን መጽሐፍ ቅዱስ ላይ የለም ብሎ እንደኛ ኢሚዲየትሊ ማይከፍታችሁ
አሁን አብርሽን የምወደው ምንድነው? ቀደም የገባው አብርሽ መረጃ አሳየው ብቻ መስሜ የለውም። አይ ይሄ እንኳን እንቀበልም ነው የሚል። ስፒሮስን የምወደው ምንድነው? መረጃ እስክታሳየው ነው። ስታሳየው አይ እኔ እንዲያን ነገር እኛ እንቀበልም ይልሃል። ቆይ እስኪ ይደር ይዋል አባቶች ልጠይቅ አይልም። ይሄ ለህሊና እንኳን ህሊና መጠቀም ስትችል ማለት ነው። እሺ ጨርሻለሁ። ቴንኪው ዳጊ ጌታ ዘመንህን ይባርክ። ከዛ ውጭ ደግሞ በጣም የሚገርመው ጸልይላችሁ የሚል ነበር። ጴንጤውን የተነሳበት አንድ ኦርቶዶክስ ሲቃወሙ ሰምቼ አላውቅም። እኛን ለመስደብ ነው የተጠቀሙበት እንጂ ፐርሰናል እሱን አታክ ሲያደርጉ አይቻቸው አላውቅም። እኛንን ስንናገር ነበር፣ እኛንን ስንጮሄ ነበር። ምንም እኛን ለመሳደብ ብቻ ነበር ጆይ ጭሮን እነሱ የሚያነሱት። ጋይስ ታፕታፕ ሼር አድርጉት። እየተቆራረጠ ነው አይሰማም እያሉን፣ አንዴ ሼር አድርጉ ፕሊዝ፣ ኮፒ ሊንክ አድርጉ። ተባረኩ። ኤፍሬም ጋሽ ኤፍሬም ተባረክ። ጌታ ዘመንክን ይባርክ። ለቤቱ የቲክቶኳን ቅርጽ የምትሰጡ ጌታ ዘመናችሁን ይባርክ። እና ቴብል ቶክ የቤተ ክርስቲያን አባቶች ኦገስቲን፣ ጆ ካልቪን፣ ሉተር ማንም እኛ ምንም ከጳውሎስ የሚበልጥ ነገር የለም። የሰማይ መላእክት እንኳን ቢመጡና ቢነግሯችሁ እንዳትሰማቸው። እኛ እንኳን ተመልሰን ብንመጣ ለእውነቱን ነው። ምናልባት በ80 ዓመቱ ጃጅቶ አርጅቶ ጳውሎስ መቶ ሌላ ነገር ቢቀባ እንኳን እንዳይሰሙት መንፈስ ቅዱስ የሰጠውን ቃል ነግሯቸዋል ኦልሬዲ። ከዚህ በላይ እኔ ምን አገባኝ? የቤተ ክርስቲያን አባቶች ጥሩ ነው በየዘመናቱ እያስተማሩ መሄዳቸው፣ ግን እነሱም ሰዎች ናቸው እኮ ሊሳሳቱ ይችላሉ። ሌላው ደግሞ ሉተር ለውጥ ለማምጣት ሽንት ቤት መቀመጥ አለበት እንዴ? ትንሽ ማለት ስትናገሩ በተለይ ትልልቅ ሰዎች አይደብራችሁም? ሽንት ቤት ላይ የፈለገውን ሊጽፍ ይችላል፣ የፈለገውን ሊያደርግ ይችላል። እንደው ፐርፐዝሊ ግን በቃ ሽንት ቤት መቀመጥ ባይዘው የውጭ ሀገር ሽንት ቤት ኃጢአት የለውም። በጣም ንጹህ ነው፣ በጣም ንጹህ ነው። አንዳንድ ሰፈር አዲስ አበባ ካለ ከአንዳንድ ሰፈር አውጡት። መጽሐፉን የሚያውቁ ወገኖች አምጡና ቁጭ ብለን እንነጋገር። በቃ ይሄ የማይጠቅም በጣም የሚያሳፍር ይውጣ ከቤተ ክርስቲያን ውስጥ። ያ እንዳይዘረግፈን ኤርሚ ተመለስ፣ እንዳይዘረግፈን ኤርሚ ስልክ መልሷል ወይም ሪፖርት ተደርጎበታል። ጋይስ አንዴ እንትን በሉት፣ እየተቆራረጠ ነው ያን። እሺ ከሰው ከሚወጣ ቆሻሻ ነገሮች ውጡ። ዶክትሪኖቻችሁም ከዛ ይውጡ፣ እናንተም ውጡ ከዛ። ገብቷችኋል? አሁን ጋስጫ በዘጋስጫ የምትሏቸው እነሱ እሳቸው አሁን ሽንት ቤት ቁጭ ብለው በጣም በማርያም ፍቅር ተቃጥለው ማርያም ማርያም ሲሉ ማርያም መጣች። ከዛ እንዴት ስሜን ትጠራለህ በቃ ስለማይሆንልኝ ለጉሚልኝ አላት። ለጉም ወጣችሁ ሽንት ቤት ምናምን ውጡ። ጌታ እናንተ በዶክትሪን ብቻ አይደለም ነፃ መውጣት ያለባችሁ፣ ከነኚህ ከቆሻሻ ነገሮችም ነፃ መውጣት አለባችሁ ወገኖች። ነፃ ውጡ። እኔ ባለፈው በጣም ከነሱ ከምወደው ከቴዳ
የወሰድኩትን ያንን ምክሽ ያሉ በእውነት ውጡ በቃ ከዛ ስር ሽንት ቤት ምናምን የምትሉትን ነገር እስቲ ውጡ ከዛ ውስጥና ቃሉ ላይ ነው የእግዚአብሔር ቃል አለ ትውከት አለ ተቅማጥ ሄድሶ የለ ተውካቱ ስለዚህ በላይም በታችም ነው ኤግዛክት ከላይም የሚወጣ ከታችም የሚወጣ የሰው ላብ ከጡት ማጥባት እንዴት አይነት አራቋይ ጡቱን ታዩ እንዴት አይነት እኮ አጸያፊ ነገር እንደሆነ ይታያቸው ወንድሞች እናቶች በእውነት ይሄ እኮ የተጻፈ እኮ ነው በወንድሞች በክርስቶስ ቤተክርስቲያን ተብሎ በሚባል ውስጥ መድረክ ላይ እኮ የሚሰበክ እኮ ነው የሚነበብ እኮ ነው ለህዝብ ተቅማጥና ትውከት ይሰበካል እንደ ጉድ ይሰበካል በተቅማጥና በትውከት መሞት ሰማዕትነትን መቀበል ነው ብለው ይሏል ይቅርታ እንግዲህ በዓለም ዙሪያ የተለያየ ሰዓት ስለምትኖሩ ምግብ የምትበሉ ሰዎች በጣም ይቅርታ እዚህ ቤት ቆም ብለህ ማሰብ አለብህ በልተህ ጠጥተህ ነው መምጣት ያለብህ ይሄ ይሰበካል በቤተክርስቲያን ተብሎ በሚባለው ውስጥ ማለት ነው አሁን እዚህ ወንድሞች ሲናገሩ ዝም ብሎ ያለ መረጃ ይመስላችኋል አንዳንዶች ስለምሰሙ በመረጃ የተጻፈ በግዕዝ በአማርኛ你不傻，完你再给我这说好医生吗？ ቻይናው ገባበት እኮ我这让你去了，你不能让我去啊！ እኔ እንዲያውም ኤርሚዬ ቻይናዎቹ ገድሉ ላይ ቢገቡበት ውጤታማ ምንሆን ይመስለኛል የበለጠ የሚያሳልጡት ይመስለኛል ቢኒ ጨርስሽ ቀጥል ሚውት አድርጓል ኤርሚ አዎ በቃ እኔ በእውነት እንደው ለጤናችሁም እንደው ነገር ልንገራችሁ ብዙ ጊዜ በአጋንንት የያዛቸው ሰዎች ወይንም አእምሮ በሽተኞች ለምዶ ኢትዮጵያ እብዶች እንደምንላቸው ማለት በየመንገዱ የሚዞሩ ንጽህናቸውን አይታችሁ ቆሻሻ ነገር ነው የሚወዱት ለምን ሲባል በቃ አእምሯቸውም ጤነኛ አይደለም እና ኦርቶዶክስ አሁን ስለ ትውከት ስለ ምን እያልከን እንደሆነ እየገባን እየመጣ እና ውጡ ከዛ ጌታ ከዛ ያፋታችሁ ያለን ምክር ይሄ ነው ተባረኩ ኤርሚያው ቀጥል ያው ልተኛ ስለሆነ እንትን እንዳላችሁ የተመለሰሃል አንቺ ቅድም አንድ ቁጥር እየጻፍሽ ነበር ነው አይ ቅድም ይቆራረጣል ነበር የዳጊዬ ጊዜ በጣም ይቆራረጥ ነበርና ለዛ ነበር አስተውም እንደ ይቆራረጥ ነበር በእናትሽ አታነቺኝ ዳጊዬ አይ ትንሽ ይቆራረጥ ነበርና ወይኔ አንዴ ልንድ ጊዜ አንዴ ፍቀዱልኝ ሰማለሁ አሁን የሁላችሁም ቅድም እብራይትም ይቆራረጣል ስትል ነበር የማንም አልተቆራረጠም የኔትወርክ ጉዳይ ስለሆነ አንዳንዶቻችሁ ቢል ለኛ ላይክ ላለነው አይቆራረጥም ከታች ለሚሰሙት ነው እሺ ይኸውላችሁ እቺ ልበል እኛ ሰፈር ባለፈው ዘይት የሚሸጡ ሰዎች ዘይት የሚሸጡበት ምክንያት አሁን እንኳን ድራሹ ጠፍቷል እግዚአብሔር ስም በተገለጠ ቁጥር ክፉ ስራቸው ይሄ ክፉ ምግባራቸው በተገለጠ ቁጥር እንግዲህ እናፈርሰዋል እና ዘይቱን ሲሸጡ ዘይቱ የሚሸጡበት ምክንያት ምንድነው ዘይቱን ብትቀባይ ዘመድ ካለ ይፈወሳል ፋይናንስ ይባላል
እንዲህ ትሆናለህ እንዴ? ሐዋርያት የማያውቁት መጽሐፍ በረከትን ፈውስን ነው። የመሪያ ቤቱ ላይ ስራ ያፈርስና ያቺኑ ነገር ፌርሊ ባላንስ በሆነ መልኩ ሌላ ቦታም ሲያገኘው ያፈርሳል እንጂ የቤቱን የተንከባከበ ሌላ ሰው ሲያደርገው ብቻ አይደለም የሚቆጣው ጴንጤ። ጠዋትም ስናገረው ነበር ሰምታችሁ ከሆነ ይሄ በጣም ወንጌላችሁን ማራኪ ያደርገዋል። እናንተ ላይ ያልሰራ ወንጌል ሌላ ሰው አይሰማችሁም። እባክህ ዞር በል ነው የሚለው። አፍንጫ አላስ ነው የሚለው። አንተ የራስን የተንከባከብ ነው የሚለው። አሁን አሜሪካንን የሚያስወድዳት አንድ ነገር ምንድነው? ትልቅ ትንሽ፣ አዋቂ ህፃን፣ ፌመስ ምናምን ሳትል ህጓ አፕላይ ሁሉም ላይ ይሆናል። የፈለገ ፌመስ ብትሆን በሆነ ማጭበርበር፣ በሆነ ስካንድል፣ በሆነ ብልግና ውስጥ ወንጀል ውስጥ ከተገኘ ወስዶ ነው ቀጥታ የሚወረውራል። እንደ ብራይቡ እንዳለ ሆኖ ሌላው እንትን እንዳለ ሆኖ ግን በጣም በዚህ ትመሰገናለች። ለምንድን ነው ማራኪ ያደረገው መሰላችሁ? ህጉ ሁሉም ላይ አፕላይ ስለሚያደርግ ነው። ትምህርት ሁሉም ላይ አፕላይ ካደረገ አፉን ዘግቶ ነው የሚሰማ ሰው። አሁን በመስቀል ውስጥ ያለ በረከት አለ ስትለኝ አንተ ላይ ያለ ጥላቻ አይደለም እኔ ይሄንን ሐሰት ትምህርትን እንዲያፈርስ ማድረግ። እኛ ቤትም ይችኑ ነገር በዘይት ውስጥ በረከት አለ ስትል አፍርሼ ነበር። ስለዚህ ቆም ብለህ ብታስበው እነሱ ቤትም በምናምን በረከት አለ እያለ ሰው ሊሸቀጥ ሲነሳ ቤታቸውን ብትሄድ አያስተርፉም። ግብ ከሆነ ካንተ አስለም በምናምን አርገህ ድነትን ልትሸጥ ስትል እጅ ከፍንጅ ከያዝኩ አፈርሰዋለሁ። በዘይት አርገህ ደህንነት አለ ስትለኝ፣ በስዕል ውስጥ ደህንነት አለ ስትለኝ አፈርሰዋለሁ። ስለዚህ ልዩ የቤተ ክርስቲያን ጥላቻ አይደለም። ልዩ የካቶሊክና የኦርቶዶክስ አላረግ ነው። ሳይሰራ ሳይለማ በዚህ በኩል ትባረካለህ እያለ ገንዘብ ሊያትም ሲፈልግ ትክክል አይደለም የሚለው ንግግር አፕላይ ያደርገዋለሁ። አንተ ቤት የተጠቀምኩትን እኔ ቤት አፕላይ ያደርገዋለሁ። እስኪ ምንድነው እኛ ቤት አሽሙኑነን የእናንተን ቤት ግን ያለ ልናፈርስ የተነሳ ነው ነገር ምንድነው? የሐሰት ትምህርት ከሆነ ማንም ያርገው። ሉተር ነው ተብሎ የሚታለፍ ነገር የለም። ካለ አምጣው። እስካሁን ችግሩ አላመጣችሁም። አሁን ያለ ማምጣት ነው እናንተ ችግር እንጂ እስኪ አምጡትና ማናፈርሰው የሐሰት ትምህርት አለ ወይ? እንክብካቤ አናደርግም እዚህ ቤት። እስቲ ቆይ እንትን ሬሳ ማድረቂያ ሲባል ሰምታችሁ የለ? እዚህ የሐሰት ትምህርት ማድረቂያ የለንም። ገባ? ዝም ብሎ በመልክም በምን በይዘትም በምን እንዲቀመጥ አናደርገው። ፈራርሶ እንዲጠፋ ነው የምናደርገው። ሟምቶ እንዲጠፋ ነው የምናደርገው እንጂ ሌላ ጊዜ ቆይ እስኪ ይታያል፣ አባቶች እስኪ ቆይ እንጠይቃለን፣ ፓስተር ከሬ ይሄን ማለቱ ቆይ እስኪ ምን ማለቱ ነው የሚባል ነገር የለም። ምን ማለቱ ነው አይደለም የሚለውን ከመጽሐፍ ቅዱስ መረዳት ስለምችል ለሰዎች የፈጠራት ትምህርት ምንም እንክብካቤ አናደርግም። ይሄ በጣም ማራኪ ያደርገዋል። አንተ ላይ ከሰራ ነው ሰው የሚሰማ። አንተ ላይ ካደረከው ሰው ሁሉ ጊዜ የሚያምን ሰው አንተ ላይ ወይ ለምሳሌ ልጁን ባለጌ ልጅ ይዘህ የሌላ ሰው ልጅ ላይ ኮሜንት ብታረግ ሰው ይስቅብሃል። ምድረ ሰካራም እያልክ ሰውን የተሳደብክ አንተ ልጅ ግን ከሆነ ትቀልዳለህ እንዴ? ምን ነው አንተ ላይ የማይሰራ ወንጌል? ካቶሊኮች ለምንድን ነው ቢሃይንድ ባይ የሚሆን እዚህ ገብተው የሚሰሙን? የሁሉ ሺህ ሰው እንግዲህ ስንት ሺህ ሰው ቅድም ስትናገሩ ነበር። ያ ሁሉ ሺህ ሰው የሚሰማን ለምንድን ነው? ምክንያቱም እኛ ላይ አፕላይ ያደረገ ወንጌል ስለሆነ ነው። ከፍተው እንግዲህ ያስቡ። ሌባ ሲሉ አብረን ሌባ እንላለን። ግራ ገባቸው። እሺ ይሄ እንትን የሚያባዛው ሲሉን አብረን ሌባ እንላለን። እነዚህ ሰዎች እብድ ናቸው እንዴ ይላሉ። ቆይ ያኛውን ፓስተራቸው ለምን ማን ነው ደግሞ እንደዚህ ያለው ብለን አብረን ስንደበደበው ሳይው ምን በምን ርዕስ ይግቡ? አሁን ጠፋ እኮ ርዕስ። ባይሆንም ወይም አይደለም ማለት ባይሆንም አትሊስት መጽሐፍ ቅዱስ ላይ ያለ ነገር ነው ጴንጤ የሚያደርገው። ልሳንም በለው ትንቢት ነገሮችን ኤክሰርሳይዝ እናደርግ ነው መታችሁ የምትሞግቱን እንጂ ይሄ መጽሐፍ ቅዱሳዊ ነገር እዛ ቤት ያደርጋሉ ጴንጤዎች እንትን ያደርጋሉ ዘይት ይሸጣሉ ብለህ የምትሞግተው ጴንጤ የለም። ካንተ በላይ ጮክ ያለዋ። አሁን እኮ የቸገረው ነገር ምንድነው? እኔ ካንተ በላይ ነው በጉዳዩ ማብደው ይሁን አይመችም። አልተመቸውህም። የሆነ ርዕስ ይዘህ መተህ ካንተ በላይ ነው የምጮኸው። አንድ ይቅርታ ሰው ዲስትራክት ስላደረገኝ ነው። ስለዚህ ምንድነው መሰላችሁ ወንጌል አማኝ መሆኑ ሴፍ የሚያደርጋችሁ ምንድነው?
ተሞክሮ ነው። እኛ ላይ መጀመሪያ ተሞክሮ አጽድቶ ነው እኛ ቤት እናንተ ጋር የምንመጣ። ይሄ ማለት ሁሉ ነው ጽድት ብሎ የቀረ ነገር የለም ማለት ነው አይደለም። ፋይንድ አውት ባረግን ቁጥርና ግን ሰከንድ ግን አሁንም እርምጃ ለመውሰድ ሬዲ ነን። መጽሐፍ ከተገኘ አልቀበለው የሆነ ቆይ ላስብበት ጀልም ከረበት አባቶች ልጠይቅ ብሎ ነገር የለም። የሐሰት ትምህርት እንትን የለም፣ እንክብካቤ የለም። የሆነ ልክ ባስ ስቴሽን እንደሚባለው የእንትን ስቴሽን የለውም። ሐሰት ትምህርት ስቴሽን እየጠበቀን በተገኘ ሰዓት እንቀጠቅጠዋለን። with this confidence ክርስቲያኖች ስትኖሩ ካያችሁ ኦርቶዶክሶች የማይማረኩበት ምክንያት የለው። ይሄ ነው ከነ ቤት እቺ ብቻ ልናገር የሃይማኖት ነርሳናት የሃይማኖት መከራ አይደለም ሲሉ የነበሩ ሰዎች አሁን ለጥፈዋለሁ። ስለጥፈው ነገራቸዋለሁ። ሜቢ ከ30 ደቂቃ በኋላ ለጥፈዋለሁ። መዝሙር ያሬድ ቦርናጌን ከሚባል ሰው ጋር በተአምረ ማርያም ይኸውላችሁ አንገት መያዝ የቀረው ጭቅጭቅ ክርክር እንዲህ ነው። ወደኋላ ተመልሰ አንብባው። ታዲያ እዚህ ጋር እኮ ገድሉ ሲል እንዴ እኔ ግራ ገብቶኝ መዝሙር ያሬድ ሰላም ነው እንዴ ለም ስትል ቆይተ ከአቅም ላይ ሲሆንና ሲፈነዳ ያው ምንድነው መሰላችሁ የፈሰሰ ገድል አይታፈስም። እቺን ጻፉልኝ ከስር በጌታ የፈሰሰ ገድል አይታፈስም። አንድ ያው ሰው ሰማው ሐሰታችሁን በቃ አሁን እስቲ የሆነች ክፍል ላንብብላችሁ። ሜላ እንኳን ደህና መጣ ወንድምነት ሰላም በል። እንኳን ደህና ቆየኝ ኤርሚ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም ሰላም ብያለሁ። ጌታ ጸጋ ከሁላችን ጋር ይሁን። ተባረክ ሜላይ ጸጋ ይብዛል። ኤርሚ ያወራ ከሆነ ሚውት ነው እንትን አይሰማም። እሺ እህትዬ ያ አሁን መቀጠል እችላለሁ። ያ እሺ ቴንክ ዩ ሜላ እንኳን ደህና መጣህ። እዚህ ያላችሁ 550 ሰውና ከበስተኋላም ቢሃይንድ ተደብቃችሁ የምትሰሙ ለምሳሌ መስቀሉ የተቀበረ ቀን ምን እንደሆነ ታውቃላችሁ? ምን እንደተፈጠረ እንዲህ ተፈጥሯል። ገጽ 39 ድርሳነ መስቀል እንዲህ አይነት ነገር ተፈጥሯል። ቁጥር 28 ላይ በሕያው በእግዚአብሔር ልጅ ደም የከበረ ዕፀ መስቀልን በዚያች በቀበሩበት ዕለት ጌታ ክርስቶስ አስቀድሞ በተሰቀለባት በዕለተ ዓርብ እንደተደረገው ድንቆች ተአምራቶች ተደረጉ። በመስቀል ላይ ተሰቅሎ ሳለ ጌታ የሆኑትን ተአምራቶችን አመልክቶ ታውቃላችሁ። በሰማይና በምድር የሆኑ ማለት ነው። የፀሐይ መጨለም፣ ጨረቃ ወደ ደምነት መለወጥ፣ እንደዚህ ተብሎ የሚባለው ማለት ነው። በፀሐይና በጨረቃ በከዋክብት እንደዚሁም በምድርም ሙታን ተነስተዋል፣ መቃብሮች ተከፍተዋል፣ እርዝኩዌክ የመሬት መናወጥ ሆነዋል። ልክ ነው። ፀሐይም ጨረቃም ወደ ማነው ፀሐይም ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ከየቦታቸው ከጠፈር ሰማይ ወደቁ። መቼ? መስቀሉ የተቀበረ ቀን ሰማይ ወደቁ። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከጠዋት እስከ ማታ ዓለሙን ሁሉ ጨለማ ሸፈኑ። መስቀሉ የተቀበረ ቀን አይሁድ የቀበሩት ቀን። አይሁድም ይህንን ድንቅ ተአምር ባዩ ጊዜ እጅግ ፈርተው ደነገጡ። ከጽንፍ እስከ ጽንፍ በአራቱም ማዕዘናት፣ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ማለት ነው። በአራቱም ማዕዘናት ዓለም ያሉ ነገስታት ከከበረ ዕፀ መስቀል ከተአምራቱ ግርማ የተነሳ ፈርተው ደነገጡ። እግር እኮ ምስራቅ አፍሪካ ላይ እግር ወክ ያደርጋል። በኦርቶዶክስ ቤተክርስቲያን ተጽፎ ማለት ነው። ማን ውሸት እግር አውጥቶ ይሄዳል። እዛ የሚሉትን ስሙ። እነዚህ ክፉዎች አመፀኞች አይሁድ በጊዜው የሚገልጸውን እስከሚገለጽ ድረስ የጌታ መስቀልን ከቀበሩት በኋላ ጌታ ኢየሱስ ክርስቶስን የሚያምኑ የክብር ባለቤት የሆነው የጌታ ኢየሱስ ክርስቶስን የሚወዱ ሁሉ የጌታ ክርስቶስን ዕፀ መስቀል ወዴት ወሰዳችሁት ብለው እንዳይጠይቋቸው፣ እንዳይጣሏቸው ነገስታት መኳንን ስለ መስቀሉ እንዳይዘምቱባቸው በጌታ መስቀል አምሳል ቀለንጢስ ከሚባል እንጨት ሌላ መስቀል ሰሩ። ሽመሉና ጦሩንም ችንካሩንም በአንድነት አይነት አስመስለው ሰሩ። አጋንንት፣ ርኩሳን መናፍስት ሁሉ እነዚህ ክፉዎች አይሁድ በሰሯቸው ዕቃዎች ውስጥ የሚያድሩና የሚሰወሩ ሆኑ። ተመሳሳይ ሰሩና በዛ በተመሳሳይ ውስጥ ግን እግዚአብሔር ሳይሆን ያደረበት ሰይጣን አደረበት አይሁዶቹ በሰሩት ውስጥ እያሉን ነው። ኦኬ። እነዚህ ባላጋራዎች አጋንንት እንደ ሰው እየተናገሩ ህዝብን ሲያስቷቸው ጀመሩ። እንዲህም ይላሉ፣
ወደዚህኛ ወዳለንበት ኑ፣ እኛ ከደዌያችሁ ከሕማማችን እናድናችኋለን፣ እንፈውሳችኋለን ይሏቸው ነበር። አጋንንቶቹ ማለት ነው። አይሁዶቹ በሰሯቸው ቅርጻ ቅርጾች ውስጥ ሆነው ኑ ወደዚህ ከደዌያችሁ እንፈውሳችኋለን ይሏቸው ነበር። ይህንንም ቃል በሰሙ ጊዜ ሁሉ ሕዝብና አሕዛብ አጋንንት የሚናገሩትን ቃል እውነት ነገር መስሏቸው አመኑ። ይህንን ቃል በመድን ክርስቶስ ደም በከበረ መስቀል የተነገረው ቃል መስሏቸዋልና ክፎች አይሁድ ጥልቅ በሆነው ጉድጓድ ውስጥ እንደቀበሩት አላወቁምና አለ። በኋላ ቀጥሎ ያለውን ተሰማልኛል፣ እየደረስኩበት ነው። ዳግመኛም የክብር ባለቤት የጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንደቀድሞ ድውያንን እየፈወሰ ሕሙማኑን እየፈወሰ ሙታንን እስከ ማንሳት ኃይል እያደረገ ያለ መስሏቸው ነበር። ከነዚያ በዕቃዎች ያደሩ አጋንንቶች እኛ ከበሽታችሁ እናድናችኋለን እያሉ ጩኸት አበዙ። ሕዝቡም ይህን ቃል በሰሙ ጊዜ ጌታ ክርስቶስ መስቀል ሕመምተኞችን አስቀድሞ ሲፈውስ እንደነበረው ይፈውሳቸው ያድናቸውም ዘንድ የሞቱባቸውን ሰዎቻቸውን ያስነሳላቸው ዘንድ በሽተኞችን ሁሉ ያመጡ ነበር። አይሁዳውያኑ አስመስለው ወደ ሰሩት መስቀል ማለት ነው። ወደ እርሳቸውም አምጥተው ባደረሷቸው ጊዜ እነዚያ ተጻራሪዎች አጋንንት በላያቸው በማደር ሆዳቸውን በመንፋት አካላቸውን በማቁሰል በክፉ ደዌ ያለ ርኅራኄ አብዝተው የሚያስጨንቋቸውና የሚያሰቃዩቸው ሆኑ። መፈወሳቸውና መዳናቸውንም ተዉትና ሕማም በሕማም ላይ በላያቸው እየተጨመረ እነዚያ አጋንንት ሁልጊዜ የሚያስጨንቋቸው ሆኑ። የክብር ባለቤት በሆነ በጌታ በክርስቶስ ያመኑ ብዙዎች ሕዝብ ይህንን መቅሰፍት፣ መዓት፣ ሕመም፣ ጥፋትን በላያቸው በጸና እና በበዛ ጊዜ የሚያደርጉት አጡ ካለ በኋላ አሁን ሰማኒ ከዚህ ቀጥሎ ከዚህም በኋላ በእጆቻቸው እያጨበጨቡ እግሮቻቸው እያሸበሸቡ አይኖቻቸውን ወደ ሰማይ አቅንተው በመጮህ እንዲህ እያሉ ተጣሩ። የጌታ የክርስቶስ መስቀል ሆይ፣ መስቀል ሆይ፣ መስቀል ሆይ። እንደ ቀድሞ በራሱ የሆነ የክብር ባለቤት ከሆነው ከጌታችን ከአምላካችን ከኢየሱስ ክርስቶስ በተሰጠ ስልጣንና ኃይል አስደናቂ ታምራትን የማትሰራው ወዴት ተሰውረሃል? አሁን የጌታ መስቀል ነው እየተማጸኑት ያሉት። ወዴት ነው የተሰወርከው? የት ጠፋህ? የት ነው የተደበቅከው? ምን ነክቶ ነው? ምን አግኝቶ ነው? እንደ ቀድሞ ታምራትን እየሰራ አይደለም። የተሰጠህ እኮ ስልጣን አለ፣ ኃይል አለ። ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ በተቀበልከው ኃይልና ስልጣን በተሰጠ ስልጣንህ ለምንድነው እስከ መቼ ድረስ ነው የማሰራው? ታምራትና አስደናቂ ነገር በኃይል ለምንድነው የማታደርገው ብለው አሉት። የክርስቶስ መስቀል የጌታ ክርስቶስ መስቀል ሆይ የጥፋት ጨለማ ውጦናልና ሸፍኖናልና ኃይልህን ስልጣንህንስ ወዴት ጠፋ? እኛ ወገኖችን እናቶቻቸው አባቶቻቸው እንደሞቱባቸው ልጆች ሆነናል፣ ብቻችንን ቀርተናል እያሉት የት ነው የጠፋው? የት ነው የተደበቀው? የት ነው የተሰወርከው? ከክርስቶስ የተሰጠ ኃይልና ስልጣን አለ አይደል እንዴ? ለምን ያን አስደናቂ ኃይልና ስልጣን አታደርግም? እኛስ እናትና አባቶቻቸው እንደሞቱባቸው ልጆች ለምን እንደምንሆነው ብቻችንን? የት ነው ያለው የክርስቶስ መስቀል ሆይ? እኛ የጥፋት ጨለማ ውጦናል፣ ሸፍኖናል። ኃይልና ስልጣንህን ወዴት ጠፋ? የት ነው ያለው? ንገረን፣ ድምፅህን አሰማን እያሉት ነው። እሺ ቁጥር 41 የጌታ ክርስቶስ መስቀል ሆይ ወዴት አለህ? እኛ ዛሬ እረኛቸው ነጣቂያቸው በሆኑ ተኩላዎች መካከል እንደጣላቸው በጎች ሆነናልና በጅቦችና በነብሮች በአንበሶች መካከል የተበተንን ጠባቂ የሌላቸው በጎች ሆነናልና። ለመስቀሉ እኮ ነው ይሄ ሁሉ የምጠብቀን አንተ ነበርክ። የክርስቶስ መስቀሉ የዕፀ መስቀሉ ሆይ በጅቦችና በነብሮች በአንበሶች መካከል እንደተበተኑ ጠባቂ እንደሌላቸው በጎች ስንሆን፣ ወላጅ እንደሞተባቸው ልጆች ስንሆን የት ነው የተደበቀው? ኃይልህ የት አለ? ታምራት የት አለ? ከክርስቶስ የተቀበልከው። ግዑዝን እንጨት ያናግሩታል ማለት ነው። የጌታ ክርስቶስ መስቀል ሆይ በሚያጠፉን በጠላቶቻችን በእጃቸው ውስጥ ቸል ብለህ አሳልፈህ አትስጠን። የሚያጠፉት አይሁዳውያን ናቸው የሚያጠፏቸው። የጌታ ክርስቶስ መስቀል ሆይ ገጸ ምሕረትህ የምሕረትህ ፊትህ ማለት ነው። ገጸ ምሕረትን ከኛ ወደዚህ አትመልስ። የጌታ ክርስቶስ መስቀል ሆይ ጠብቀን እንጂ አትጣለን። ለዘላለሙ በኃይልህ እርዳን፣ አድነን። እሱ እኮ የሚያድነው አጥቶ ተቀብሯል። እዛ ቆሻሻው ተደፍኖበታል። ቆሻሻ ወደ ተደፋበት ተብሎ ወደ ተባለ እንጨት ነው ይሄ ሁሉ ጩኸት። ልብ በልና ሰማኝ።
እንዲህ እያሉ በሚያቃጥል እንባና በብዙ ለቅሶ ወደ ከበረ መስቀሉና ወደ ልዑል እግዚአብሔር በጾምና በጸሎት በልመና ምልጃና በዙ። ወደ ማና ወደማ? ወደ እግዚአብሔርና ወደ ከበረ መስቀሉ። እግዚአብሔርም ይሰማል፣ መስቀሉም ይሰማል። እግዚአብሔርም ያድናል፣ መስቀሉም ያድናል። እግዚአብሔርም መድኃኒት ነው፣ መስቀሉ መድኃኒት ነው። እግዚአብሔርም ቤዛ ነው፣ መስቀሉም ቤዛ ነው። እግዚአብሔርም የነፍሳችን መዳኛ ነው፣ መስቀሉም የነፍሳቸው መዳኛ ነው። ጸሎት ሲደረግ ወደ መስቀሉም ወደ እግዚአብሔር ነው። ወደ ተሰቃዩም ወደ ተሰቀለበትም ነው የሚጸለየው። ኦኬ ያው እንግዲህ ሲጠሩት ደጋግመው ጠሩት። ሆድ ባሚያባባ ቃል እናት እንደና ወላጆች እንደጠፋባቸው እንደሞቱባቸው ልጆች ለምን ትተወናለህ? በተኩላዎችና በጅቦች በቀበሮች በአንበሶች መካከል እረኛ እንደሌላቸው በጎች ለምን ትበተነናለህ ብለው ሲሉት ቀጥሎ ቁጥር 46 የሚናገረውን ቀልድ ስማልኝ ብራዘር፣ ትን እንዳይልህ ግን እየበላችሁ ከሆነ ሰሙት፣ ትን እንዳይላችሁ። የጌታ ክርስቶስ መስቀልም በጥልቅ ጉድጓድ ውስጥ ሆኖ ቃልን በማሰማት በልጅነት ለከበሩ ወንጌል ለተቀበሉ ለነዛ ህዝቦች እንዲህ ሲል መለሰላቸው። መስቀሉ እዛ ጥልቅ ጉድጓድ ውስጥ ሆኖ ማለት ነው። በጥልቅ ጉድጓድ ውስጥ ነው። በላዩ ላይ ቆሻሻ ሁሉ ተረብርቦበታል። እዛ ሆኖ ማለት ነው። ምን አለ? እናንተ ህዝቦች፣ አመፃንና ክፋትን የተሞሉ ክፎች አይሁድ፣ መስቀሉ ይሄን ብሎ የሚለው ድንቅ ተአምራትን ልሳደርግ በተመለከቱ ጊዜ ስለ መቅናታቸው ቀብረውኛልና ስለቀበሩኝ እነሆ አሁን እነሆ በጥልቅ ጉድጓድ ውስጥ አለሁ አላቸው። መስቀሉ እንዳልክዬ ኧረ በመድኃኒዓለም እንደውም አልተኛበት እኔ እኮ ልተኛበት እኮ አሁን ሁላችን አገልግሎት ፍለጋ እንድንሄድ ነው ወይስ ምን ለማለት ነው? ከፊቴ ትጠቀልላለህ እንዴ? ምስር አሁን ረስቼ አምጪ ብዬ እንድላት ነው ሚስቴን ገና ያልተሰራ ነገር አይደለም። የቾምቤን ተረት እያነበብክ ነው ብዬ እኮ ነው። ወንጌል አይደለም ብዬ ነው። አይበላ ግን እኛንም እያጓጓህን መሆኑ ነው እንጂ አሁን ያንተን ምግብ ነው የሚያዩ የኔን ድምፅ አይደለም የሚሰሙት እዚህ ማለት ነው። የመስቀሉን ታምር ልትቀይረው ፈልጋለሁ። እሺ የክርስቶስን መስቀል በጥልቅ ጉድጓድ ውስጥ ሆኖ ቃልን በመስማት በልጅነት ለከበሩ ለወንጌል ለተቀበሉ ለነዚህ ህዝቦች እንዲህ ሲል መለሰላቸው። መስቀል ማለት ነው። እናንተ ህዝቦች፣ አመፃና ክፋትን የተሞሉ ክፉዎች አይሁድ ድንቅ ታምራትን ሳደርግ በተመለከቱ ጊዜ ስለ መቅናታቸው ቀብረውኛልና ስለቀበሩኝ ነው አሁን ጥልቅ በሆነ ጉድጓድ ውስጥ አለው አላቸው። መስቀሉ ይናገራል። እንጨቱ ማለት ነው። ጌታ የተሰቀለበት ዕፀ መስቀል እንጨት መስቀል ማለት ነው። ህዝቡም ይህን ቃል በሰሙ ጊዜ ከበሽታቸውና ከደዌያቸው ድነው በዚያን ጊዜ ፈጽሞ ደስ አላቸው። የሞቱም የከበረ ቃሉን በመስማት በጌታ በኢየሱስ ክርስቶስ ኃይል እንደ አይነ ጥቀሻ ፈጥነው ተነሱ። የሞቱ ሰዎች ሁሉ የመስቀሉን ቃል ሲሰሙ ማለት ነው። ልብ በሉ፣ እንጨቱ ሲናገር የሞቱ ሰዎች ተነሱ። ከክርስቶስ እኮ ልክ ክርስቶስ ሲሞት በመስቀል አይደል ሙታን ተነሱ ይላል አይደል? ልክ እንደዛው ቀደም ፀሐይና ጨረቃ ጨለመ ብለው እንዳሉት አሁን ልክ ክርስቶስ እንዳደረገው ከክርስቶስ እኩል እንጨቱ ስልጣን አለው በኦርቶዶክስ ቤተክርስቲያን ማለት ነው። ይህንን ገለባ ግን እናራግፍላችኋለን። ተነሱ፣ ፈጥነው ተነሱ። አጋንንት ከአራት ማዕዘነ ዓለም በመሰደድ የሚያድሩበት ቦታ አጡ። አጋንንት ሁሉ ጭምር ማለት ነው። ልክ መስቀሉ ከጉድጓድ ውስጥ እዛ ጭቃ ነው ቆሻሻ የተደፈነበት ጉድጓድ ውስጥ ሆነው አለው ልጆቼ ብሎ ሲላቸው አጋንንት የሚገቡበት ሁሉ አጡ። በአራቱም ማዕዘናት በምስራቅ፣ በሰሜን፣ በደቡብ እዚህ ፕላኔት ላይ የት ይግቡ? የመስቀሉን ቃል ሰሙ። ህዝቡም የጌታ ክርስቶስን መስቀል በየት ቦታ እንደሚኖር ፈጽመው አያውቁም ነበር። በጥልቅ ጉድጓድ ውስጥ ሆኖ በሚመልሰው ቃል ብቻ ስለሚያደርገው ድንቅ ታምር ግን ፈጽመው በማድነቅ እጹብ እጹብ ይሉ ነበር። በእውነት በእግዚአብሔር አብ ፍቃድ ከሮሜ ሀገር ወደ ኢየሩሳሌም ሄዳ እሌኒ ንግሥት በብዙ ድካም እስከ አወጣችውና በጌታ ኃይል እስከሚገለጥበት ድረስ አዳኝ በሆነ በእግዚአብሔር ልጅ ደም የከበረ ይህ መስቀል ስልጣኑ ታምራቱ ሳይሻር ሳይጠፋ ከጥልቅ በሆነ ጉድጓድ ውስጥ
300 ዓመት ያህል ብዙ ዘመን ኖረ አለው ይልሃል ማለት ነው። እንዳልክ መስቀል አይናገርም ብለው ይላሉ። መስቀሉ ግን ያው አለሁላችሁ ልጆቼ ይላል። ከቆሻሻ በታቸው ነው ማለት ነው። የሚናገር እንጨት አይታችሁ አታውቁም? እሺ ሜላይ ላንተ ልስጥህ።